ዘንድሮ መጀመሪያ አብይ አህመድ ነበረ ለሶማሌላንድ የሀገርነት እውቅና ሊሰጥ የነበረው ግን ጠላት አበዛበት። አረቦቹ በሙሉ ጓ አሉበት። እሱ አይሆንም ሲል እስራኤል በቀደም እንዳያችኋት እስራኤል ጠቅላይ ሚኒስትሯ ቤንጃሚን ኔታንያሁ ይባላሉ። ቤንጃሚን ኔታንያሁ ለሶማሊላንዱ ፕሬዝዳንት በስልክ ደውለው የመጀመሪያውን የሀገርነት እውቅና ሰጥቼሻለሁ፣ ከዚያ እንግዲህ አምባሳደሮቻችንን እንለዋወጣለን፣ ሶማሊላንድ እኛ ጋር ኤምባሲ ትከፍቻለሽ፣ እኛም ደግሞ እዛው ሶማሊላንድ ላይ ኤምባሲ እንከፍታለን ብላለች። ደቡብ ሱዳን ይመስለኛል ሁለተኛው ሀገር እውቅና ሰጥታለች። ነገር ግን አረብ አገራቱ በሙሉ ተነስተው እየዬ ዋይ ዋይ ነው። እስራኤል ግን ተንኮለኛ በእውነት የተመሰገነ ይሁን። ወደብ አገኘንም አላሉ። ሶማሌላንድ እንዲሆን ይቻላል። ውጭ ጉዳይ የማይቸው ነበር። ውጭ ጉዳይም ስለሌላ ነገር ነው የሚያወራው። ሙጂብ አሚኖ ጋር ሄድኩኝ፣ ምንም ነገር የለም። ያው ጠቅላይ ሚኒስትራችን ሜሪ ክሪስማስ ምንም ነገር የለም። አቡበከር ጋር ሄድኩኝ፣ አቡኪ ጋር የለም። እሱ ለራሱ ደንግጦ መግቢያ አጥቷል። በየሆስፒታሉ እየሄደ ለፔንቴ ዱዓ ያደርጋል። እሱ ኢየሱስ ጌታ ነው ይላል ልጁ፣ እሱ ደግሞ አልሐምዱሊላህ ያ ረቢል ዓለሚን ይላል። እንግዲህ ሁለቱ ያው ቤንጃሚን ኔታንያሁና እንትን ብሏል። በእውነት እነ ስዩም ተሾመም ጋር ሄድኩኝ። ያው በጣም ይሄ የአፍሪካን ቀንድ ሁኔታ በተለይ በጣም የገባው ነው ስዩም ተሾመ። ከሱ እውቀት ባገኝ ብዬ ሄጄ ነበረ። ወፍ የለም። አህመዲን ጀበል ጋር ሄድኩኝ። ወፍ የለም። በአጠቃላይ የብልጽግና እንትኖች ጋር ሄድኩኝ። እንደው ምን ተሰምቷቸው ይሆን ብዬ በእውነት አየሁኝ። ምንም ነገር የለም። ነገር እንደሚፈጠርም አላውቅም። ጭራሽ ሶማሊያውያኑ የእስራኤልን ባንዲራ ይዘው አላሁ አክበር እስራኤል ያ እስራኤል ያ እስራኤል አላህ ያራመትሽ አላህ። እስቲ ምንድነው የሚሉት? እስቲ አንድ አምጣልኝ። እዚህ ሶማሊያ ልክ ትርጉም በስለሺ ነው የምነግራችሁ። ይሄ ሶማሌ ምንድነው የሚለው? እስራኤል ኔታንያሁ በእውነት አላህ ይስጥልን፣ አላህ ይረፍቅልን። እኛን ሀገር እውቅና እንደሰጠሽኝ አላህ አንቺንም ዙሪያሽን ከከበበው አረብ በሙሉ ይሰውርሽ፣ አላህ ይሰውርሽ በእውነት ነው የሚለው። እስቲ ቀጥል። እንደዛ መሰለኝ እኔ እንግዲህ ያዝን እንግዲህ ያው ትርጉም በስለሺ ነው። እዛ ድሮ የህንድ ፊልም የሚተረጉምልን ልጅ ነበረ እና ስሜት እያየ ነው የሚተረጉመው። እንደዛ ይመስለኛል። እኔም እንደዛው ነው እንጂ አሁን ቀጥታ እንትኑ ነው የምታየኝ። ምንድነው አሁን ያሉት የመሰለኝ እኔ እንግዲህ እስራኤል አላህ ይጠብቃት ለሶማሊላንድ እውቅና ሰጥተናለች። ምክንያቱም ሌሎቹ አረቦች በሙሉ እንደዚህ ለ30 ዓመት ታግለን ዲሞክራሲን አስፍነን እምቢ ሲሉን እስራኤል ናት የሰጠችን እና አላህ ይባርካት፣ አላህ ይጠብቃት። አረቦቹ ግን ሆነ ታዝበናል ምናምን እንደዛ መሰለኝ። ሲቀጥል አሁን እኛ ይህንን ባንዲራ የእስራኤልን ባንዲራ ይዘን እንትን ስንል ሊጠሉን ይችላሉ። ምክንያቱም ኢትዮጵያ ጎረቤታችን ኢትዮጵያ የሚል ነገር የሰማው መሰለኝ። እዚህ ጎረቤታችን ኢትዮጵያ ያሉም የጽንፈኛ የኦሮሞ የዋሃቢያ እስላሞች አሉ እስራኤልን የሚጠሉ። እንደገና ስልጤ የሚባሉ አሉ፣ የስልጤ የዋሃቢ እስላሞች አሉ። ይሄንን ሲያዩ ሊናደዱ ይችላሉ። እኛ ግን
ሀገር አግኝተና እንደዛ ያለ መሰለኝ። እሺ ቀጥል እስቲ። ጨረሱ? በቃ እንደዛ ነው ያሉት የመሰለኝ እኔ እንደዛ ነው ያሉት። እና ምንም የለም አሁን በኢትዮጵያ አካባቢ ሰላም ሰፍኗል። እስራኤል ኤምባሲዋን በሶማሊላንድ ከፍታለች። የአሜሪካም አልሰጥም ብላለች፣ እውቅና አልሰጥም ብላለች። ምክንያቱም ሁሉም ሲንጫጩ ስላየች። የአፍሪካ ህብረትም በፍጹም ብሏል። የገረመኝ ኤርትራ ናት። ኤርትራ ደነገጠች። ኤርትራ በጣም ነው የደነገጠችው። ኢትዮጵያን ለማብሸቅ ጅቡቲን፣ ግብፅን እንደ ጦስ ዶሮ በምጽዋ በአሰብ በኩል እያደረገች፣ በታች በመቋዲሾ እያደረገች፣ በዚህ በዙሪያ በደቡብ ሱዳን እያደረገች፣ በካርቱም እያደረገች መከራ የምታበላ ኤርትራ እስራኤል መጣ ጓ ስታረግ ይህንን ፍርድ ለተባበሩት መንግስታት ሰጥቻለሁ። በእውነት እኔ አያገባኝም ይህንን ነገር አለች። ምክንያቱም ስትደነፋ ትከርምና ልክ እስራኤል የገባችበት ነገር ሲመጣ የኤርትራም ጣባይ ነው የምታሳምረው። ምክንያቱም የኤርትራ እንደ ሀገር እንድትቀጥል እስራኤልም ሚና ስላደረገች፣ ምክንያቱም የንጉስ ነገስት አፄ ኃይለ ሥላሴ በዘመናቸው እስራኤል እንደ ሀገር ስትመሰረት ለእስራኤል እውቅና አልሰጥም በማለት አረቦቹን ላለማስከፋት ድምፀ ተአቅቦ ስላደረጉ እስራኤላውያኑ አኩርፈዋቸዋል። እናሳያለን ብለው ስርዓታቸውንም ለመገርሰስ አንደኛው የነሱ እጅ አለበት ነው የሚባለው። ያ ብቻ ሳይሆን ኢትዮጵያ ከውሃው ጋር መራቅ አለባት ተብሎ ከውሃው ጋር እንድንርቅ ከተደረግንም መካከል አንዱ ያ ስለሆነ እንዴት ሀገር እንዳገኙ ስለሚያውቁ ኤርትራውያኑ አሁን በሶማሊላንድ ጉዳይ ትክክል አይደለችም እስራኤል ትክክል አይደለችም አላሉ። ጠባይ ነው ያሳመሩት። ጠባይ ነው ያሳመሩት። እንደው መቼም ፖለቲካ በእንደዚህ አይነት መልክ ካልሆነ አይገባችሁም ብዬ ነው። አሁን ሌሎቹ መጥተው ቢያስረዷችሁ የምንትስና ምናምን ጂኦፖለቲክሱ እንደዚህ ሆኖ ምንትስዬ እንደዚህ ሆኖ ስለዚህ እንደዚህ ተፈጥሮ ምናምን ይሏቸው አያገባም። ብዙ እንግሊዝኛ ደግሞ ስለሚቀላቅሉበት ለብዙዎቻችን አይገባም። ያው በእውነት ብዬ ነው። አይደለም እንዴ? አይደለም የኔ ፖለቲካ ነው የሚሻለው እንጂ ሌሎች እንኳን ብዙ የሚገባቸው አይመስለኝም። ዋሻው እነ ተወልደ ይስቃሉ መቼም። የኔ ፖለቲካ መሰለኝ የሚገባቸው። የኔ ፖለቲካ መሰለኝ የሚገባቸው። አዎ ብዙ ሰው አዎ እያለ ነው። በእውነት አዎ እያለ ነው። በዚሁ ቀጥላለሁ። የኔ ፖለቲካ ይሻላቸዋል። እና ስልጤ የለም አልኳቸው። አሁን ስልጤ የሚባል እስራኤል እዚህ ባንዲራውን እያውለበለበች ወፍ የለም፣ ዝም። ምክንያቱም ከላይ መመሪያ አልተሰጠም፣ ምንም አልተሰጠም። ዝም። ለሶማሊላንድ ሀገርነት መስጠት መብታችን ነው። በአንዳውላ የኢትዮጵያን ጥቅም በማከለ መስሉ መንቀሳቀስ መብታችን ነው ሲል የነበረው የስልጤና የኦሮሞ ወሃቢ እስላም የሚጠላት እስራኤል፣ የሚረግማት እስራኤል መታ እንግዲህ እውቅና ሰጥታለች። ወፍ የለም። ለአለቃም አለቃ አለው ይባላል። ለአለቃም አለቃ አለው ይባላል። ሶማሌዎቹ ግን በእውነት ተደስተው ርችት ሲተኩሱ ነው የከረሙት። ሌሎቹም አሁን ወደው ሳይሆን በግዳቸው ይሰጧታል። ያው እንግዲህ አብይ አህመድ በውሉ መሰረት እንደ ውሉ መሰረት ወደ ጋዛ ለሰላም አስከባሪ ወደ ጋዛ ከኢትዮጵያ ይላካሉ። አብዛኞቹ ቤተ አይሁድ ያሉት ወደ ጋዛ ሰላም ለማስከበር ይሄዳሉ። ከዛ እዛ ራሳቸው ተከብረው ይቀራሉ ማለት ነው። እዛው እስራኤል ተከብረው አስከብረው በጣም ይቀራሉ ማለት ነው። በምትኩ ደግሞ በጋዛ ያሉት ፍልስጤማውያን ወደ ሶማሊላንድ መጥተው ይሰፍራሉ። አብይ አህመድም የተወሰኑትን ይቀበልና ወይ በጅማ ወይ በጎማ አካባቢ ያሰፍራቸዋል። ይኸው ነው እንግዲህ። እና እስቲ ትንሽ እንስማ። ሶማሊላንድ ሀገር ስትሆን እነ አህመዲን ጀበል እነ ሙጂብ አሚኖ ምናምን እንዴት ያዩ እንደነበር እናያለን። እኚህ የጠቅላይ ሚኒስትር የእስራኤሉ ቤንጃሚን ኔታንያሁ ናቸው። ቀለል አድርገው ነው የሚናገሩት።
አጫውትልን ወንድም አለ። Mr. President. Mr. Prime Minister. It's good to talk to you. And before anything else, I want you to know that I'm signing now, as we speak, Israel's official recognition of Somaliland and its right of self-determination. Our friendship is seminal and historic. So I'm very, very happy and I'm very proud of this day. And I want to wish you and the people of Somaliland the very, very best. I think this will be a great opportunity for expanding our partnership. We intend to work together with you on economic fields, on agriculture, in the fields of social development, all the things that we hope we can assist you, and we obviously believe in this friendship. And I have to tell you that there's a lot of excitement here in Israel as well. So I want to use this opportunity, sir, to invite you to an official visit to Israel at your convenience. And I hope very much to see you here soon. And this is a wonderful day. It's a historic day. And of course, I'll communicate to President Trump your willingness and desire to join the Abraham Accords. So thank you, Mr. President. Please convey my best regards and the best regards of the people of Israel to the people, to the independent people of Somaliland. Thank you, sir. That's a great moment and great historical day. The big flag is here. The other group is the chairman of the party and the vice president. And key officials are here. Mr. Prime Minister, I accepted the invitation and I am ready as soon as possible for the arrangement that can be made. To your colleagues and to the people. Thank you, sir. Thank you very, very much. Very much, Mr. Prime Minister. Thank you. See you soon in Jerusalem. Next year in Jerusalem, we say. It's a few days from now. Thank you, sir. Sure, I will be glad to be in Jerusalem as soon as possible. Thank you. Thank you all. Bye-bye. Thank you. Thank you very much. Thank you. የሶማሌ ህዝብ ሲጨፍርም ካለ ቴክኒሽያን ሲደሰት ሪችስ ሲተኩስ እስራኤልን ሲያመሰግን ማምጣት አለብህ። በእውነት ተደስተዋል፣ በጣም ተደስተዋል። ሶማሌላንድን እንግዲህ በተመለከተ ያው የምታውቁት ነው። በጣም ለረጅም ጊዜ ነፃነታቸውን ለመቀዳጀት ዋጋ የከፈሉ ናቸው። በዚህ ጉዳይ ላይ ብዙዎች ጽፈዋል። እነዚህን ማስተንፈስ ስለሚያስፈልግ ሶማሌ በደንብ ከደቀቀች በኋላ ኮሎኔል መንግስቱ ኃይለማርያም እና ካቢኔው ደግሞ ሶማሌላንዶችን የሚያበሏቸው ምክንያቱም አንድ ከሆኑም በኋላ ልማቱ ያለው መቋዲሾ ነው፣ ትምህርት ቤቱ ያለው መቋዲሾ ነው፣ ሌላው ነገር ሁሉ ያለው መቃዱሾ ስለሆነ አይ ቆይ እኛ ራሳችንን ነፃነት ብለዋሉ። መተው ጨፈጨፋቸው፣ መተው አፈር ከድቼ ያበሏቸው። ስለዚህ የኢትዮጵያ መንግስትም ደግሞ እንዴ ሰው መሞት የለበትም በእውነት መደገፍ አለባቸው ብሎ ያው መከላከያ ሰጣቸው። አፈር ከድቼ ያበሉት የታችኛውን፣ ከዛ ድንበራቸውን አደረጉ፣ ቦርደራቸውን ያዙ። ላለፉት እንግዲህ 30 ምናምን ዓመታት በእውነት በተሻለ መልኩ የተረጋጋ በኢኮኖሚም የተረጋጋ ምርጫቸውም ደግሞ ዲሞክራሲያዊ ሆኖ የዓለም መንግስታት ግን አናውቃችሁም ብለው ትተዋቸው ነበር። በእውነት ያሳዝናሉ። ምክንያቱም ኤርትራን ገንጥለው እውቅና የሰጡ እነሱ ናቸው፣ ተሯሩጠው የሰጡ ናቸው። ሶማሌላንድ ላይ ሲሆን ግን በፍጹም አሉ። ኢትዮጵያ ላይ ሲሆን አረቦቹ ብለው ተሯሩጠው በቃ አይሆንም፣ መገንጠል አለባት ኢትዮጵያ፣ ከውሃው መራቅ አለባት
አሉ። የሶማሌላንድ ሲሆን ግን ሞተን ነው ቆመን እምብየው ሶማሌ ማትከፈልም ብለው ነጠላ ዘቅዝቀው ደረታቸውን እየደቁ ዋይ 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 ይላሉ። እና የኢትዮጵያ አምላክ ደግሞ ቀላል አይደለም በእውነት ይህንንም በደንብ ማየት ያስፈልጋል። ኢትዮጵያ ላይ ሴራ ያሴሩ በሙሉ ነው የሚሉት፣ ምንም ጥርጥር የለው። ምክንያቱም አገሪቷ ሀገረ እግዚአብሔር ናት። እኛ መቼም ለእግዚአብሔር ማንመች ይሆናል እንጂ አባቶቻችን ኢትዮጵያን ሀገረ እግዚአብሔር አድርገው ነው የሰሯት የፈጠሯት። በእውነት እግዚአብሔር በዓለም ላይ ስሙ የት ነው የሚጠራው ቢባል ኢትዮጵያ ነው ስሙ። 24 ሰዓት ስሙ የሚጠራው እንደ ዓለም መላእክት ስሙ የእግዚአብሔር ስም የሚጠራው ኢትዮጵያ ውስጥ ብቻ ነው። ሰዎች ጠዋት ሲገናኝ እንደምን አደርክ? ደህና ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንደምን ተሽሎሃል? እንደ እግዚአብሔር ይመስገን በጎ ነኝ። እንደዚህ እንትን ብለሃል እንደ? አዎ እግዚአብሔር ይመስገን። እንግዲህ ለሐዘኑም ለመከራውም እግዚአብሔር ይመስገን። ቤተ ክርስቲያን ስትሄዱ እግዚአብሔር እግዚአብሔር ስሙ ራሱ ገብረ እግዚአብሔር ወልደ እግዚአብሔር አመት እግዚአብሔር በእውነት እግዚአብሔር የሚከብርባት ምድር ናት። እና ስለ ስሙ ሲል እግዚአብሔር ኢትዮጵያን ሀገረ እግዚአብሔር አድርጎ ይጠብቃታል ማለት ነው። ኢትዮጵያን የነኩ ኃያላን በሙሉ ወድቀዋል። ቱርክ ብታዩት ድምጥ ማጧ የጠፋው ከኢትዮጵያ በኋላ ነው። ጣሊያንን ብትመለከቱ ዱቄት የአውሮፓ ድሃ የሆነችው ኢትዮጵያን ማይነካ ከነካች በኋላ ነው። ጉዳት ደርሶብናል። አዎ ደቀናል። አዎ ያደቀቁን ሁሉ ግን ደቀዋል። ከልብ ዝም ብላችሁ በቅንነት መርምሩት። በቅንነት ዝም ብላችሁ እንደ ጌታቸው ረዳ ምናምን መፈላሰፍ ሳይሆን በቅንነት መርምሩት።